ምድራዊ ህይወት የሰው ልጅ ያለምንም ነገር ባዶ ተወልዶ ይቀላቀላታል። ሀብት ለማፍራት ይሮጣል፣ ይተጋል፣ ሁሉን ነገር ለማግኘት ይሯሯጣል። መጨረሻ ላይም ሁሉን አስረክቦ ወደ ቀብር ይቀላቀላል። ይህ ቀብር 2 ካሬ ሜትር ገደማ የሚሆን አኺራ እስኪደርስ ድረስ መቆያ ቦታ ነው። ያፈራነውን ሁሉ ያገኘነውን ሁሉ እሱን ለማግኘት የለፋነው፣ ሰደቃ ላለመስጠት የያዝነው፣ ዘላቂ መታወሻ ኸይር ነገር ለማግኘት ያልለፋንበት፣ ምድር ላይ ያለን እንደማንሞት አስበን ብዙ የሮጥንለትን ሁሉን ነገር ለወራሾች አስረክበን እንሄዳለን። በዚህ ሂደት ውስጥ እኔም አንተም እያንዳንዳችን የነገ መቆያችን ቤት ይሄ ነው። በዚህ ቀብር ውስጥ ስንገባ ያፈራነው ያለን ዛሬ ቤት፣ ህንፃ፣ ሌሎች በርካታ ሀብቶች እንዳለ አብረውን አይገቡም። ሁሉንም አስረክበን እንጓዛለን። ሁሉን አስረክበን ስንሄድ አለኝ እንል የነበረው ነገር ሁሉ ህይወታችን እስትንፋስ ከወጣችበት ሰዓት ጀምሮ የኛ አይደለም ማለት ነው። እንኳን ያ አይደለም ይሄ የምንገባበት 2 ካሬ ሜትር ቀብር እንኳን ለረጅም ጊዜ በዘላለማዊ በሚባል ደረጃ ረጅም ቆይታ እንኳን ለመቆየት አስቸጋሪ ሁኔታ ሆኗል። ሁሉ ነገራችን ተወስዶ ይሄ ቀብር እንኳን አይተውልንም። ሌላ ተረኛ ሰው እንዲቀበርበት ከዓመታት በኋላ እንደገና ለባለተራ ቀብሩን ለማስረከብ ስንል ሪሳይክል ይደረግ፣ ሌላ ሰው ይተካ ተብሎ አስረክበን ይህንን ቀብር እንኳን ወጥተን ወይ ሌላ ቦታ በጀማ እንቀበራለን። ይሄ አሁን ያለሁበት ቀብር ከ20ዎቹና 30 ዓመት በፊት ሌላ ሰው የተቀበረበት ቀብር ነው። አሁን ደግሞ ሌላ ሰው ተረኛ ሊቀበር ተቆፍሮ በዚህ መልኩ እናያለን። ለዘላለማዊ ህይወታችን ለአኺራ ቤታችን ምድር ላይ ያለን ዱንያ ሳታዘናጋን ቆም ብለን አስበን ዘላለማዊ የሆነ አላህ ዘንድ በኸይር ሥራ መስገብ ላይ በማይቋረጥ መልኩ እስከ የውመል ቂያማ ወይ ደግሞ ለረጅም ጊዜ አጅራችንን የሚያስመዘግብ የኸይር ሥራ ምንዳችንን የሚያጽፍ ምን እያንዳንዳችን ቋሚ ወግ አድርገናል። እኔ ወይም እናንተ፣ አንቺም አንተም፣ ሁላችንም ከጥቂት ጊዜያት በኋላ ነበረ ወደሚል ስንሞት ወደ አስክሬን ወደ ጀናዛ አስክሬኑ ወጣ፣ ተቀበረ፣ ሸኝተነው መጣን፣ አስቀብረን መጣን ብለው ሰዎች በዚህ አይነት ቤት ውስጥ ከተውን አፈር መልሰውብን ጥለው ይሄዳል። ከዛ በፊት ለዘላለማዊ ህይወታችን ለአኺራችን ቆም ብለን አስበን የአንድ ጊዜ ኸይር ሥራ ሳይሆን አይነት ያለው ወቅፍ ሊሆን የሚችል ነገር ምን ያህል ለማድረግ ተዘጋጅተናል። ምድራዊ ህይወት ጊዜው ምንም ያህል ቢረዝም በዛ ተታለን የአኺራን የቀብርን ከዛም አልፎ ጀነት የመግባት ያለ መግባት ጉዳያችንን የመልካም ሥራ ሚዛናችን የት ቦታ ያደርሰናል የሚለውን ማሰብ ራስን መተሳሰብ እጅግ አስፈላጊ። በርካቶች ያላቸውን ሁሉ ጥለው ቀብር ውስጥ ገብተዋል። የኔም ያንተም ያንቺም የሁላችንም መጨረሻ እዚሁ ቀብር ነው። የሰው ልጅ ባዶ ሆኖ ያለምንም እርቃኑን ከእናቱ ሆድ እንደወጣው ምንም አልነበረው፣ ምንም አያውቅምም ነበር። ያንን አድጎ ሀብት የሚባለውን የተለያዩ አይነት ሀብቶችና ንብረቶችን ለማፍራት ሲሮጥ ሲተጋ ሲደክም ይቆይና የሁሉንም አይነት ሀብቶችን ያፈራል። መጨረሻ ላይ ሲሞትም ሁሉንም አይነት ሀብቶችን ለወራሾች ትቶ ይሄዳል። አላህ ዘንድ ደግሞ ሲሄድ በሁሉም ባገኛቸው ሀብቶች እንደገና ሂሳብ ይደረጋል። በዚህ መልኩ ይጠናቀቃል። ይህን በመረዳት ለነገ ቤታችንና ለእያንዳንዱ ሰው መቀበሪያ እንዲውልና በዘላቂነት አጅር ለማግኘት እስቲ ሁላችንም እንረባረብ። ከባድ ነገር አይደለም።
አንድ ጀናዛ ሲቀበር 28 ብሎኬቶች ያስፈልጉታል። 14ቱ በምታዩት መልኩ ጀናዛውን በቀኝ ጎኑ ከተኛ በኋላ ለህብ የሚዘጋባቸው ሲሆን 14ቱ ደግሞ አፈር ከተመለሰ በኋላ ከላይ የቀብሩ ዙሪያ የሚደረደሩ ናቸው። በአዲስ አበባ የሙስሊም መካነ መቃብር ላይ ለበርካቶች መቀበሪያ በየዕለቱ እጅግ በርካታ ብሎኬቶች ከገበያ ይገዛሉ። ይህ ከሚሆን ለእያንዳንዳችን ወቅፍ ለቀብር ታዳሚዎች ከሰቀቀን ወጥተው በዝቅተኛ ዋጋ ብሎኬቶችን እዚያው ማምረት እንዲችሉ አንድ ዘመናዊ የብሎኬት መስሪያ ማሽን ከነ አስፈላጊ ቁሳቁሶቹ ብናሟላላቸው ለእኛም ዘላቂ አጅር ያለው ወቅፍ ይሆነናል። በመሆኑም እያንዳንዳችን እዚህ በታች ባለው በአዲስ አበባ የሙስሊም መቃብር አስተዳደር ኮሚቴ በተከፈቱት የባንክ አካውንቶች የድርሻዎትን ገቢ በማድረግ ይህን ወቅፍ እውን እንድናደርግ ጥሪያችንን እናስተላልፋለን። የኢትዮጵያ ንግድ ባንክ 10061555638 ዘምዘም ባንክ 0037957912001 አቢሲኒያ ባንክ 18227333 ሂጅራ ባንክ 14444480001 አዋሽ ባንክ 01421321497500 በአዲስ አበባ የሙስሊም መቃብር አስተዳደር ኮሚቴ